ተስተካከለ ሲመስላቸው ከነሱ የተሻላችሁ ሲመስላቸው ጠላት ሆነው የሚነሱ ያባበሏችሁ ሰዎች ናቸው። አለን አይዞሽ በርቺ ከጎንሽ ነኝ ያለሽ ቁጥር አንድ ጠላትሽ ሆኖ የሚነሳው እሱ ነው። ቁጥር አንድ ጠላትሽ እሷ ነች። መውደቂያሽን የምትፈልግልሽ እሷ ነች። እኔ ከጎንሽ አለው አይዞሽ ያለችሽን እሱን ሪካርዶ አለኝ ብላ ትመጣለች። ጠላት የምትወልሽ ጠላት የሩቅ ጠላት የለም። ኮሜንታተር ጠላት አይደለም። ሚዲያ ላይ ተጣልታችሁ የምትሰዳደቡት ምናምን ጠላት አይደለም። እመኑኝ ጠላት አይደለም። እነሱም ዘግተው ሲወጡ አያውቋችሁም። እኔም ዘግቼ ሲወጣ አላውቃቸውም። በአካል የምትገናኙት ነው ጠላት። እኔ ከሷ ውጪ እኔ ከሱ ውጪ የምትባባሉት ጉቺ እሱ ነው ጠላት። ማሮች አጋጣሚ በሷ ህይወት ምን ተማራችሁ ቢባል ትክክለኛ ጓደኛ እንደሌለ ትክክለኛ በቃ የኔ ነው የምትዩ ሰው እንደሌለ በእውነት እግዚአብሔር ነው እኔ ተማርኩኝ። በጣም ለስለኮ አንቺ እንዴት ያለሽ እኔ ስናገር ህዝቡ ልንገርሽ እኔ ስናገር ህዝቡ አንቺ መርዝ ይላሉ። ይሄ ነው አረ መርዝነት ይሻላል ጉቺ ተጎርቶ ከማልቀስ ነገ ከመንገራቸው ሚዲያ ላይ አስመስሉ። እኔ ሚዲያ ላይ አንድም ጠላት የለኝም። ምን አገባኝ? በቶፒክ ይርገጡኝ፣ በቶፒክ ረግጣታለሁ። ሚዲያ ላይ ጠላት የለኝም። ሚዲያ ላይ እንደ ሚዲያ ነው የምኖረው። እንደ ሚዲያ ማንሽ ምን አባሽ ታመጫለሽ? የጠቀመኝን እናትዬ የራቀኝን ይሄ ግባብክ እያልኩ ነው የምኖረው። ምንም የሚያመጡት ነገር ስለሌለ ተጠንቀቁ። ምድር ላይ የምታገኙትን ሰው ኢንፎርሜሽናችሁ ሊካውት የሚያደርገው በእነሱ ነው። አለን እኛ አይዞሽ ከጎንሽ ነን እንዳይደብርሽ። ምን ነው ከሚዲያ ጠፋሽ? ደስ እንዳይላቸው አትጥፊ ግቢ። ደበረሽ እንዴ እንምጣ፣ እንገናኝ እንዴ፣ እንብላ፣ እንጠጣ፣ እንዲህ ነው እንዴ እንደዛ ነው እንዴ የምትልሽን ተጠንቀቂያት። 7 ሜትር እንጨት የምትከትብሽ እሷ ነች። የሚከትብሽ እሱ ነው። ምድር ላይ ብቻችሁ ኑሩ። ተጠንቀቁ። አያስፈልግም። ስታለቅሽ ያባበለችሽን ሪከርድ አለኝ ከምትል ጋር እንዳትኖሩ። ተገናኝታችሁ እንጀራ ቆርሳችሁ በልታችሁ እናንተን ሊያሳጡ እኮ ደረታቸውን ገልብጠው የእናት መርዶ የሰሙ ያህል እያለቀሱ የሚገቡ እኮ አሉ። ልታሳጣሽ እኮ ነው ማለት። የሚዲያ ህዝብ ለአንድ ሳምንት እንደሆነ ይረሱታል። በጣም የገረመኝ ነገር እዚህ ሚዲያ ላይ አንድ ሳምንት እንደሆነ ሆይታው ስንት ያበደ አንለቀም ይሄን አጀንዳ። ይሄ አጀንዳማ መቆም የለበትም እንካሰሳለን፣ ምድር ላይ እንወርዳለን የተባለ አጀንዳ እንኳን ስንት 57 ሚሊዮንን የሚያህል አጀንዳ እንኳን ውሃ ደፍተንበት አፈር አልብሰ ነው እንደሞተ ሰው የተረሳ መሆኑን ህዝቡ ይረሳል። ህዝቡ ይረሳል። ልክ እንደዛ የሚዲያ ሰው ከተነሳባችሁ ህይወታችሁ የሚቆም የሚመስል ያህል የእናት ሞት መርዶ የሰሙ ያህል ዋይ እያሉ ይመጣሉ። እነዛ ሰዎች እኮ በአካል የምታገኟቸው ሰዎች ናቸው። እመኑኝ፣ በአካል ከምታገኙት ሰው ተጠንቀቁ። በአካል አብራችሁት የምትበሉት የምትጠጡት አለሁልሽ የተባባልሽውን ሰው ፍሪ፣ ከኔም ጭምር አለሁልሽ ብዬሽ ከነበር ዛሬ ላይ እኔም ፍሪ። ጉድለታችሁን የሚያቀሰው ጉድለታችሁ ችግራችሁን ጓዳችሁን የሚያቅ እጃችሁን የሚያቀሰው ፍሩ። ሱሱ እንደነዛ አይነት ሰዎች ናቸው ያስበሉሽ። ጓደኞቼ፣ እህቶቼ፣ ገበናዎቼ ምናምን ያልሻቸው ገበና ብሎ ነገር የለም። ከእናት ልጅ እንኳን ከአንዱ ይለያያል። ከእናታችሁ ልጆች እንኳን አብልጣችሁ የምትወዱት ልባችሁ የሚደነግጥለት ይኖራል። ከአንዱ ጥላቻ ሳይሆን ለአንዱ ልባችሁ ሞር የሚደነግጥለት ይኖራል። ከእናት ልጅ የዘንድሮ ሰው ከፍቷል። የዘንድሮ ሰው ተንኮለኛ ሆኗል። የጸባችሁ ቀን መቃብራችሁ መቆፈሪያችሁ ነው የሚቆፍሩላችሁ። በዛው ልክ ጸበኛ ስትሆኑ 1 እርምጃ እንደሚራመዱ ስታቁ 10 እርምጃ ቀድማችሁ ተራመዱ። ተጠንቀቁ። በቃ ቂጥ እየተገላለቡ መኖር ስለለመዱ ቂጥ እንዳትገላለቡ ፍቅሮች።
መጽሐፍ ቅዱስ ምንድነው የሚለው? ጠላቶችህን አንተ ጠብቃቸው ወዳጆችህን እኔ እጠብቅልሃለሁ ያለው እኮ ለዛ ነው። ወዳጅ መስሎ የሚያጠቃችሁን በጣም ከባድ ስለሆነ ከልዬ የምትሉት ስለሆነ ከባድ ባዳ ያጠቃችሁ የማያውቃችሁ ያጠቃችሁ። የሚዲያ ኮመንታተር ዛሬ በሆነ ነገር ከሆነ ሰው ጋር ስትደባበሩ በተመቻቸው ሳይድ ሆነው ይገልቧቸዋል። የሆነ ቀን ሰላም ሲወርድ ደግሞ የኔ ቆንጆ የኔ ፍቅር ብሉ ያለሽልኝ የሆነ ቀን ሰላም ሲሆን ደግሞ ወዳጅ መስለው ይመጣሉ። እስኪ ሂዱና እኔ አሁን አንዳንዴ የሚፖስቱኝ ቪዲዮ ስር ወደ ታች ወርጄ ድሮ ነው ያለው። ድሮ ላይ ምን እያሉ እንደሚፖስቱኝ የድሮውን ወደ ታች ወርጄ ሳይ ለራሴ ያስቀኛል። እንደዚህም ተብለን ነበር እላለሁ። እንደዚህም ተብለን ነበር ለካ እንደዚህ መከታ ምናምን ጋሻ ሁላ ተብለን እናውቃለን። ዛሬ ደግሞ አስመሳይ መርዝነን። ይሄ የስራው ባህሪ ነው። የሆነ ሰዓት ላይ ተፖስተን ምናምን እናውቃለን። ዋው ስታምሩ ደስ ስትሉ ምናምን ተብለን አይ ንግግር ስትቺ አንደበተ ርቱዕ ምናምን ተብለን እናውቃለን። ስለዚህ የሚዲያ ሰው አብሮ ነው የሚነፍሰው። ሚዲያ ላይ ከምትጣሉት ሰው ጋር አይደለም ፎከስ ማድረግ ያለባችሁ። እመኑ። ሚዲያ ላይ ከምትጣሉት ሰው ላይ ፎከስ አታድርጉ። ፎከስ ማድረግ ያለባችሁ ምድር ላይ የምታገኙት ሰው ላይ አይናችሁን ገልጣችሁ አይናችሁን ግለጡ። እነሱን ፍሩ። የምድሮቹ በአካል የምታገኟቸው የምትተያዩትን አንድ ሀገር አንድ ከተማ የምትኖሩት ላይ አይናችሁን እንዳከድኑ። እንደ ወፍ እንደ ዶሮ በአንድ አይናችሁ ተኙ። አንድ አይኑን እንዲገልጣችሁ። የተኛችሁ ሲመስላቸው የሞቀ ውሃ ፍልተው የሚደፉባችሁ እነሱ ናቸው። እኔ ሶሪ በጣም ነው ያዘንኩትኝ። አሁን ነው የሰማሁት። ኢትስ ኦኬ። ግን እግዚአብሔር ያየልሽ የተሻለ ነገር አለ። ለምክንያት ነው ከዛ አገር ያወጣሽ። ለምክንያት በህይወትሽ የመጣ ነው በዚህ እግዚአብሔር የመለሰልሽ። በህይወትሽ የመጣ ህይወትሽን ልታጭ የምትችይበትን ነገር እግዚአብሔር በቀላሉ በዲፖርት ከመለሰልሽ እናትሽ ቤት ግማሽ እንጀራ አጥተሽ አይደለም። የትኛውም ኢትዮጵያዊ እናቱ ቤት ግማሽ እንጀራ አጥቶ የተሰደደ የለም አለ። እናታችሁ ቤት ግማሽ እንጀራ በቀን መብላት አቅቶት የተሰደደ አለ? ግማሽ እንጀራ ቆርሶ የሚበላ ግማሽ እንጀራ መብላት አጥቶ የተሰደደ ኢትዮጵያዊ አለ? የእውነት አለ? እናታችሁ ቤት ተመልሳችሁ ብትገቡ ግማሽ እንጀራ በቀን አንዴ መብላት ያቀታችኋል? እኔ ፐርሰናሊ በቀን አንዴ ግማሽ እንጀራ መብላት አያቅተኝም። እናት አባቴ ቤት ግማሽ እንጀራ አጥቼ አይደለም የተሰደድኩት። ካላላቅ ሱሱ ዛሬ እግዚአብሔር የመለሰሽ ሀገርሽ ነው። ሰራንም ዘረፍንም ነጠቅንም ሰበሰብንም ለቀምንም ተጣላንም ተባላንም ተቀጣቀጥንም ተሰዳደብንም at the end of the day አንድ ሀገር ነው ያለች። መከራ ሲመጣ የምንወረወረው እዛቸው ሀገር፣ ደስታም ሲመጣ ሰብስበንም ለቀመንም ዘርተንም አጭደንም ፋይናሉ የት ነው? እዛችሁ መከረኛ ሀገር። ስለዚህ የገባሽው ሀገርሽ ነው። የገባሽው ሱዳን አይደለ? የገባሽው ጅቡቲ አይደለ? ሀገርሽ እናት አባትሽ ቤት። እናት አባት ከሌለሽ ወንድም እህቶች ከሌሉሽ ዘመድ አዝማድ ከሌለ ያሳደገም ጎረቤት አይጠፋም። የገባሽው ሀገርሽ ነው። ሞራልሽ እንዳይነካ፣ እንዳትሰበሪ፣ እንዳታዝኝ በልብሽ በሆድሽ ያለውን ነው ያለቅ። ሱሱዬ በሆድሽ ምን እንዳለ እግዚአብሔር ይወቅ። አይ ቲንክ ፍሬንድም አይደለንም መሰለኝ። የልብሽን ውስጥሽን ሐዘንሽን ህመምሽን ቁስልሽን እኛ እናውቅ። ግን በህይወትሽ የመጣ በዲፖርት አለፈልሽ። በህይወትሽ የመጣ ነው። አንዳንዴ እግዚአብሔር ከባዱን ጉዳታችንን ቀድሞ ያያል። ከባዱን ከፊት የሚመጣብንን ከባዱን ቀድሞ ስለሚያይ በዚህ ያቀለለልሽ፣ በዲፖርት አቀለለልሽ። ቅስምሽ እንዳይሰበር። የወጣሽው ከቤሩት ነው። ነገ የተሻለ ሀገር ትሄጃለሽ። ነገ የተሻለ ሀገር ትገቢያለሽ። ነገ የተሻለ ሀገር ትገቢያለሽ። የተሻለ ህግም ያለበት መንግስትም ያለበት ድምጽሽም የሚሰማበት አገር ትገቢያለሽ። ኢትስ ኦኬ። ሁሉም ለበጎ ነው። እንዳትሰበሪ። ከልጅሽ ርቀሻል፣ በእስርም ርቀሻል። እንኳን ዛሬ በሰላም ወደ ሀገርሽ ሄደሽ አባቱ አጠገቡ አለ። እግዚአብሔር ይመስገን።
ነገ የተሻለ ቀን ነው። ምክንያቱም ምን እንደሆነ ዲቴሉን ስለማላቅ ማንንም እንዲህ ነው ማለት አልፈልግም። ግን ያገሪቷ የምትኖሪበት ሀገር ህግና መንግስት ዲፖርት ነው የሚገባት ብሎ ዲፖርት ካደረገሽ ላንቺ ጉድላክ። እግዚአብሔር ያየልሽ ነገር አለ፣ የተሻለ ያየልሽ ነገር አለ። ምናልባትም ቤሩት ሱሱዬ መጥፊያሽም ሊሆን ይችል ነበር። ፈጣሪ ቀደመልሽ። እንደ ፍቃዴ ሳይሆን እንደ ፍቃድ ሀውለኝ። ይሄ ነው እንደ ፍቃዴ ሳይሆን እንደ ፍቃድ ሀውለኝ ማለት ይሄ ነው። እግዚአብሔር እንደ ፍቃዱ አዋለሽ። እኛ እንመኛለን። ህይወት እኮ እኛ እንደፈለግነው አይደለም፣ እሷ እንደፈለገችው ነው የምትመራ። እንደ ፍላጎታችንማ ማናችን ባለንበት ቦታ ባልተገኘን። ግን ህይወት እንደፈለገችው ፈጣሪ እንደፈቀደው ነው የሚያኖረው። ማን ያውቃል ምን ትሆኚ እንደነበረ ቤሩት ላይ። እግዚአብሔር መልካሙን አደረገልሽ። ለሀገርሽ ለምድርሽ በሰላም ያብቃሽ። ለእናት ለአባትሽ፣ ለእህት ለወንድሞችሽ፣ ለዘመድ አዝማድ፣ ላሳደገም ጎረቤት ተስፋ ነን። ሚዲያው ሲበቃ ይበቃል። ሚዲያ ሲረሳ ይረሳል። ሚዲያ ሲቀር ይቀራል። እህቴ እንዳትሰበሪ። የሰው ልጅ ትልቁ ስብራት ሞራሊ አላለ ሜንታሊ ሳይኮሎጂካሊ ዳሜጅ ሲሆን ነው። ስነ ልቦናሽ ከተሰበረ ማንነትሽ ቀስመሽ እንዳይሰበር ማን የማንን ነገ መወሰን ይችላል? እግዚአብሔር ያየልሽ ነገር አለ። በርትተሽ ጠንክረሽ በአዲስ መልክ የተሻለ ሀገር ለመሄድ የተሻለ ሀገር ለመምጣት ሞክሪ። እኔ ፐርሰናሊ የምችለው ነገርና የማስፈልግሽ ነገር ካለ if you are having plan ወደ ዱባይ ለመምጣት እኔ ከጎንሽ ነኝ። ማድረግ የምችለው ነገር ካለ አንቺ ወደዚህ ለመምጣት ፕላን ካደረግሽ you are welcome። ይሄ ነው ያለው ነገር። ለሌሎቻችሁም ልቦና ይስጣችሁ። የእውነት እኔ ባይዘዌን ያላዘንኩም። እግዚአብሔር ለመልካም ለበጎ ነው ያደረገልሽ። እንኳን ወጣሽ ከዛ አገር እንኳን ወጣች፣ ከእስሩም እንኳን ወጣሽ። ከዚህ በኋላ እኮ ቢያንስ ደስ ብሏት እንደ ልቧ ልጇን እንኳን ደላላ ጀመርሽ እንዴት ለኛለች። አንድ ጆዬ የምትባይ ሴትዮ ውጪልኝ ያንደላድልሽ እቺ የተረገመች ነቀስ ሴትዮ ድለላ ጀመርሽ ትላለች። እኔ አመጣሻለሁ ዱባይ እኮ አላልኩኝም የኔ እናት። እቺ ሴትዮ ምን አይነት ነቀስ ሴትዮ ነች? ድለላ ጀመርሽ። በስመ አብ ወወልድ ወመንፈስ ቅዱስ። ምን አረኩሽ? ምን አደረኩሽ? ጭራሽ ድለላ ጀመርሽ አለች። እስቲ ጉቺ ዛሬ የለም። ምንም አባቴ ሶፊዬ እንዴት ነሽ ያገሬ ልጅ? ጉቺ we love you from ኤርትራ። የኔ ፍቅሮች እኔ ሙድድ ነው ማረጋችሁ። ሜምበር ያልሆናችሁ ሜምበር ሁኑ። መላዬ ነይ መላ ኧረ ጎጃም ወለላው ወጣች። እንዴት እንትና ማነች ጆዬ ወጥተሻል? ጆዬ ሲኒውን ቀይሩ። ሌላ ሲኒ የለኝም። ይሄ ራሱ እንትና ስጦታ ይላከችልኝ ነው። ሌላ ሲኒ የለኝም ፍቅሮቼ። ይሄ ራሱ ማነች ሃይሚ ጥበብ ሃይሚ ፋሽን የላከችልኝ የሃይሚ ስጦታ ነው። ሃይሚን አወቃችኋት? ሃይሚ የላከችልኝ ነው። የለኝም ሌላ ሲኒ። የሃይሚ ስጦታ ነው። የበፊቱ ቤቴ እያለሁ አይቀይሪ የሀገሬ ልጅ የኔ ፍቅር ሶፊዬ የልብሽን መሻት ሁሉ አገኘ። ክፉ አይንካሽ የኔ እናት፣ እድሜና ጤና ይስጥሽ። ልጆችሽን ያሳድግልሽ፣ ከክፉ ይጠብቅልሽ።
ያሰብሽበት ያለምሽበት ሁሉ ፈጣሪ እርዳታ ጋር ድረሺ። ልጆች ለወግ ለማዕረግ ያብቃልሽ። ተደሰች፣ ክፉ አይንካሽ። የድሬዋ ጎረቤቴ የአገሬ ልጅ የኔ ወርቅ ክፉ የሚባል ካንቺ ይራቅ። የእድሜውን ጸጋ የጤናውን ካባ ያልብስሽ። ለሀገርሽ ለምድርሽ ለእናት ለአባትሽ ለእህት ለወንድሞችሽ ያብቃሽ። ተደስተሽ ኑሪልኝ። ጭሱ አይዘጋም ማሮች። ለምን ይዘጋል? አሜን ጉቺ፣ አሜን ያላችሁ ሁላችሁ ይሆንላችሁ። ቤዝዬ የኔ እናት ታፕታፕ አድርጎ 300 ሺህ ያስገቡኝ። ታፕታፕ ታፕታፑን 300 ሺህ ያስገቡኝ። ጉቺ you look great thank you። መርቂኝ ቤዝዬ የአሜሪካዋ ንግስት የኔ ፍቅር። በልጆችሽ ተደሰች። ልጆችሽን ትልቅ ደረጃ ያድርስልሽ። ኢትዮጵያን የሚያስጠሩ አፍሪካን የሚያስጠሩ ለዓለም ራሱ መፍትሄ የሚሆኑ ስምሽን የሚያስጠሩ ያድርጉልሽ። ላንቺም እድሜና ጤና ይስጥሽ። ከክፉ ሁሉ ይጠብቅሽ። ከሚወራው ከሚፈራው ከድንገተኛ አደጋ ከወጥቶ መቅረት ካልታሰበ ሞት እግዚአብሔር ይጠብቅሽ። የኔ እናት የልብሽን መሻት ሁሉ ከኃጢአት ከክፋት ከተንኮል በስተቀር ፈጣሪ ጨምሮ ጨማምሮ ይስጥሽ። ትዳርሽ ይባረክ። ቢዝነስሽ መውጣት መግባትሽ ሁሉ ይባረክልሽ። ያስደስትሽ። ተደሰች። ምርቃትሽ ደስ ሲል ላንተም ይሁንልክ አህመድ አወል ኢንሻአላህ ላንተም ይሳካልክ። አንቺ ጠንቋይ ወይ ምን ልጠንቁልልክ? አንቺ አሮጊት ወይ የኔ አባት ሜምበር ያሉናችሁ ሜምበራችን 1000 ወረደ። ሜምበራችን ወደ 1000 ወረደ ጋይሶችዬ። ቴንክ ዩ ሜምበር ሁኑ። ካሊድዬ ቴንክ ዩ። ሁላችሁ ሜምበር ሁኑ። አሰስ ገሰስ መጣ። አይ አሰስ ገሰስ አሰስ ገሰስ ላወራ ነበረ። ይቅርብኝ ላወራ ነበረ። አሰስ ገሰስ ይቅርብኝ። የተበጠረው ካልተበጠረው አው ጋይስ ሃፒ በርዝዴ ብያለሁ። በሉ እናንተም የጋሽ ወርቁ ልደት ነው ዛሬ። የስ ነው ሃፒ በርዝዴ ብያለሁ እኔ። እናንተም በሉ ቤትሽ በጣም ያምራል። ከማሚ ይጠብቅልሽ። እሺ ስወድሽ እኮ ፎሎ አድርጊኝ በማርያም። እሺ ማሪ ነኝ ፎሎ ላድርግሽ። ይኸው እሺ እኔ ፍቅር ቤትዬ ሰላም